እንግዲህ ያለ መብሰል ሊሆን ይችላል፣ ነዘላልነት ሊሆን ይችላል፣ ዋተቨር የተባለ ሊባል ይችላል። ግን ያኔ ወደ ህጋዊ ማዕቀፍ አስገብተን አስገዳጅና አድርጎ የሚል አቋም አለ። የኦሮሞ ኦርጋናይዜሽን ዶክተር ነጋሶ ነኩማ በጣም ጠንካራ ይሄ የመለስን አቋም የሚቃወም አቋም ነበራቸው። ከደቡብ ህዝቦች አቶ አባተ ኪሾ የያዙት ኃይል ጠንካራ ተቃውሞ ነበራቸው። አጠቃላይ በኢህአዴግ ውስጥ የተፈጠረው እንትን ማዕከላዊ መንግስቱን አስጨንቆ ነበር። ሰላም ጤና ይስጥልኝ የኢትዮ አዲስ ዲሊ ተከታታዮቻችን፣ ዛሬ ልዩ ቆይታ ይዘንላችሁ ቀርበናል። ጀነራል ጻድቃን ገብረትንሳኤ ስለ አሰብ ባለቤትነት፣ በወቅቱ ስለነበረው ወታደራዊ የበላይነትና ስለተባበሩት ሚስጥር በዝርዝር ተንትነዋል። እስከ መጨረሻው አብራችሁ ቆዩ። አፋሮች ቦርደር የላቸውም። እኔ ብዙ ጊዜ ከነሱ ጋር ስለቆየሁ አንድ ትልቁ ጎሳ ከአጽቤ ወረድ ብለህ ኮኖባ ወይ ፈረስ ደገ የሚባሉ ቦታ ላይ ታገኘዋለህ። ታች ሄደህ እንደገና እስከ ቦሪ ድረስ ታገኘዋለህ። እስከ ራፋይሌ ድረስ ታገኘዋለህ። በአውሳ ወረድ ብለህ የምታገኘው አፋር እስከ አሰብ ድረስ ታገኘዋለህ። ይሄ በመካከላቸውም የንግድ እንቅስቃሴያቸው ወደዚህ ሲመጡም ከባህር ተሻገር ወደዛ ሲሄዱ በአፋሮች መካከል ይሄ ቦርደር አርቲፊሻል ነው። እንደፈለገ ነው የሚገናኙት፣ የሚንቀሳቀሱት፣ የሚነግዱት፣ የሚሰሩት። ይሄ ብቻ አይደለም። ሃይማኖታዊና ባህላዊ መሪዎቻቸው አውሳ ውስጥ ናቸው። ባህላዊ አስተዳደር ሃይማኖታዊም ነው፣ ባህላዊም ነው፣ ፖለቲካዊም ነው። ሰንተሩ ኢትዮጵያ ውስጥ በተለያየ አጋጣሚ ከቢትወደድ አሊምራህ ጋር እንገናኝ ስለነበር ይሄ አፋር የሚባለው ኤርትራ ውስጥ ያለው አፋር የሚባለው ኤሪያ የኢትዮጵያ አካል ነው፣ ከኢትዮጵያ መነጠል የለበትም የሚል ጠንካራ አቋም እሳቸውም ሌሎቹም የጎሳ መሪዎች ነበሯቸው እና ቀደም ብሎም በአፄ ምኒልክ ጊዜም ቢሆን ኋላም በአፄ ኃይለ ሥላሴ ጊዜ ኋላም እኛ በረሃ ያለንም ከገባን በኋላ ኢህአዴግ በረሃ ያለም ከገባን በኋላ ኢትዮጵያ ውስጥ በሚደረገው ማንኛውም ፖለቲካ እንቅስቃሴ ውስጥ በጣም ጠንካራ አቋም የነበረው ህዝብ ነው። የአንድ ሀገር ናሽናል ፓወር የሚባሉት ቢያንስ 4 ትላልቅ እንትኖች አሉ። አንዱ ኢኮኖሚክ ፓወር ነው። ሁለተኛው ፖለቲካል ተሰሚነት ነው። ሶስተኛው ሚሊተሪ ፓወር ነው። አራተኛው ዲፕሎማቲክ ፓወር ነው። እነዚህ ናቸው እንግዲህ ኮምባይንድ ሆነው የአንድን ሀገር የማድረግ አቅም የሚጨምሩት። እነዚህ ናሽናል ኢንተረስትን ለማሟላት የምንጠቀምባቸው መሳሪያዎች ናቸው። የባህር በር ማጣት ከነዚህ ውስጥ ብዙዎቹን እንድናጣ ያደርገናል። ብዙዎቹ ላይ እንድንደከም ያደርገናል። ደግሞ የባህር በር የምናጣ ያለነው በብዙ መለኪያ ያን እንድናጣ በማንገባበት አይነት ጂኦግራፊክ አቀማመጥ ውስጥ ሆነን ነው እና ጉዳቱ ትልቅ። ነፃ ፖርት ይሆናል፣ እንደፈለገን እንጠቀምበታለን ከተባለ በኋላ ወደ ህጋዊ ማዕቀፍ ወስደን ባይንዲንግ የሆነ ስምምነት እናድርግ የሚል ሀሳብ አላነሳንም። እንግዲህ ያለ መብሰል ሊሆን ይችላል፣ ነዘላልነት ሊሆን ይችላል፣ ዋተቨር የተባለ ሊባል ይችላል። ግን ያኔ ወደ ህጋዊ ማዕቀፍ አስገብተን አስገዳጅና አድርጎ የሚል አቋም አለ። ያኔ በተደረገው በጣም ከፍተኛ አስጨራሽ ውጊያ የኃይል ሚዛኑ ሽፍት አደረገ። የኛ የበላይነት እየመጣ የእነሱ ደግሞ ዝቅተኛነት እየመጣ ሄደ። ከዛ በኋላ ፕላኑንም ሪቫይዝ ማድረግ ጀመር። መጀመሪያ የነበረው በቀጥታ አሰብ እናስመልስ አይነት አልነበረም። ንብረታችንን የምናስመልስበት፣ እነሱን ገፍትረን ግዛታችንን የምንይዝበት። ኋላ ግን ኃይላችን እየጨመረ ሲሄድ፣ አቅማችን እየበረታ መሄዱን ስናይ ምን እናድርግ የሚል ውጊያ እየተነሳ ሄደ። ያኔ ነው እንግዲህ አቅማችን እየበረታ በሄደበት ወቅት ይህን ጦርነት እነሱ ናቸው የጀመሩት፣ እኛ አይደለም የጀመርነው። ስለዚህ የሆነ ኢንተርናሽናል ስምምነት ቢኖርም አፍርሰውታል እነሱ እና እኛ የፈለገ ለማድረግ ነፃነት አለን። ስለዚህ ከዚህ ቀደም የሰራነውን ስህተት እናርም፣ አሰብን እንቀማቸው የሚል ነገር ማንሳት ጀመርኩ እንደ ኦብጀክቲቭ። ያኔ በህጋዊ መንገድም እነሱ ራሳቸው ውጊያውን ስለጀመሩ እኛ የፈለግነውን ነገር ለማድረግ የሚያስችለን የህግ ሽፋን ነበረን። በዲፕሎማሲ አንጻር እነሱ ውጊያውን ስለጀመሩት የዲፕሎማሲ ሽፋን ነበረን። ከአቅም አንጻር ደግሞ የፈለግነውን ማድረግ የምንችልበት አቅም ገንብተን ነበር። ያው በፖለቲካ ውሳኔው ምክንያት
የፈለግነውን ነገር ማድረግ አልቻለም። ወደ አሰብ እንዳትሄዱ አሰብን ለማስመለስ ነው ይህን ጦርነት ያደረጋችሁት የሚል አስተሳሰብ በምዕራባውያኑ በኩል አልነበረም አለንም። ግን ኦቨርካም እናደርግ የምንችለው የነበረ ፕሮብሌም ነው እና የአጋጣሚ አምልጦናል ብዬ ነው የማምነው። በፖለቲካ ውስጣችን ውስጥ በነበረው የፖለቲካ ንትርክ የአጋጣሚ አምልጦብናል ብዬ ነው የማምነው። አይሞከር የሚባል ቦታ ላይ ደርሶ ነበር አሰብ ላይ ሲዋጋ የነበረው ኃይላችን። አይሞከር ማለት ከአሰብ 18 ኪሎ ሜትር ነው። ጂኦግራፊው አሁንም ይታወቃል። ሰንዓፈ በኩል ሰንዓፈን አልፈን እምባሶይራን ተቆጣጥረን እምባሶይራ ላይ ታንኮቻችንን ሰቅለን እምባሶይራ ማለት እንግዲህ የኤርትራ ከፍተኛው ቦታ ነው። በምስራቅ በኩል የደንከል በረሃ ነው ያለው። ፊት ለፊት ደግሞ ከስከሰ የሚባል ወደ ዓዲ ቀይሕ የሚያወርድ ከፍተኛ ቦታ አለ። እሱን ተቆጣጥረን ነበር። የሃዞሞን ቦታ ወደ ግራ ትተን ነው እያለፍን ያለነው። በአድዋ አቅጣጫ አዱኸላና ዓረዛን አልፈን ክሎስት መንደፈራ ነበር ውጊያ ሲደረግ የነበረው። ባላንቱን ተቆጣጥረን ነበር። ባላንቱ ተቆጣጥረን ወደ ተሰነይ ሁለት የተቆጣጠርንበት ሲያሰኘን እያያዝን ሳያሰኘን ደግሞ እየተመለስን የኤርትራ መንግስት የሚይዘው የሚጨብጠው የጠፋበት አይነት ሁኔታ ነው የነበረው። በእንደዚህ አይነት ወቅት እንግዲህ አንድ ነገር ሆነ። ይኸው ምንድነው ኮማንዱ ተሰበሰበና ከዛ በፊት መግለጫ ምናምን አልሰጥም ነበር። መግለጫ ስጥ ተባልኩኝ። ትንሽ አቅማማሁ፣ ግን የግድ መሆን አለበት መመሪያ ነው ተባለ። ኦኬ ይሄ መመሪያ ከሆነ ኢንተርናሽናል ፕሬስ ኮንፈረንስ ነው፣ ሲኤንኤን ቢቢሲ ምናምን ሁሉ የመጣበት ማለት ነው። እና ይሄ የሚደረግ ከሆነ ሌላውን ነገር እኔ መልሳለሁ፣ ግን የሚቀጥለው ነገር ምንድነው ብለው ይጠይቁኛል። ስለዚህ ምን ልበላቸው ብዬ ጠየቅኩኝ። የፈለገህን መልስ ተባልኩኝ። ይሄ ፖለቲካ ውሳኔ ነው፣ የፈለገውን አልመልስም አልኩኝ። ግድ የለም የመሰለህን መልስ ተባልኩኝ። ፕሬስ ኮንፈረንሱን ሰጠን። ይሄ ፓብሊክ የሆነ ጉዳይ ነው። ፕሬስ ኮንፈረንሱን ሰጥ የቢቢሲ ጋዜጠኛ ነበር። 2 ጊዜ ጠየቀኝ፣ አለፍኩት ጥያቄውን ሳልመልስ። 3ኛ ጊዜ ግን ቆመና ይሄን ለ3ኛ ጊዜ እየጠየቅኩ ነው አለ። ኔክስት ሙቭ ምንድን ነው? ወዴት ነው የምትሄደው? ምንድን ነው የምታደርገው አለኝ። አይ እኔ ወታደር ነኝ፣ ሰራዊቱ ጋር ችግር የለም፣ ሙሉ ዝግጅት አለን፣ የፈለገውን ማድረግ እንችላለን። የሚቀጥለው ውሳኔ ግን ፖለቲካል ውሳኔ ነው፣ የፖለቲካው ኃይሉ ይወስናል የሚል ተናገርኩ። ትንሽ እንደቆየሁ በአንድ ቀን ነው እንደዚህ ያው መለስ ጠራኝ፣ ሄድኩኝ። ምንድን ነው እንደዚህ አልከው አለኝ። ታዲያ ምን ልትፈልጋለህ? አብረን ወስን አልኳችሁ፣ የፈለገህን ወስን አላችሁኝ ሁላችሁም። እና የመሰለኝ ነገር ይሄ ነው። ወታደሩ አይችልም ብዬ መናገር አልችልም፣ ምክንያቱም ያለን ካዥዋሊቲ አነስተኛ ነው፣ ያለን የጦር መሳሪያ ከፍተኛ ነው፣ ተተኳሽ ምናምንም ሞራላችን በጣም ከፍተኛ ነው። የኤርትራ መንግስት የሚይዘው የሚጨብጠው ጠፍቶበታል። ከዚህ በኋላ ያለው ፖለቲካ ውሳኔ ነው ብያለሁ አልኩኝ። በነገታው 2 ቀን ቆይቶ ፕሬስ ኮንፈረንስ ጠራ መለስ። ጦርነቱ ቆሟል ብሎ ተናገረ። All our territories have been liberated and for as far as we are concerned the war is over. በቲፒኤልኤፍ ክራይሲስ ፈንድቶ መከፋፈሉ እስከሚመጣ ድረስ በኢህአዴግ ስራ አስፈጻሚ እየቀረበ ነበር ውይይት የሚደረግበት፣ ውሳኔ የሚወሰንበት። በጣም ሂትድ የሆነ ውይይት የተደረገበት ነበር ሲሄድ የነበረው። የአልጀር ስምምነት ይህን እንቀበል፣ ይህን አንቀበል፣ ይህን ሰርዘው ምናምን የሚል ያ ከሆነ በኋላ ግን አጠቃላይ መንፈሱ እንደተቀየረ ይሰማኛል። የተቀየረበት መንፈስ ደግሞ ምንድነው? የመንግስት ዋነኛው ትኩረት ይሄ ከቲፒኤልኤፍ ተነጥሎ የወጣው ኃይል ትልቅ ችግር ይፈጥርብኛል የሚል ፍርሃት ነበረው፣ ስጋት ነበረው። ከቲፒኤልኤፍ ብቻ አይደለም፣ የኦሮሞ ኦርጋናይዜሽን ዶክተር ነጋሶ እነ ኩማ በጣም ጠንካራ ይሄ የመለስን አቋም የሚቃወም አቋም ነበራቸው። ከደቡብ ህዝቦች አቶ አባተ ኪሾ የያዙት ኃይል ጠንካራ ተቃውሞ ነበራቸው። አጠቃላይ በኢህአዴግ ውስጥ የተፈጠረው እንትን ማዕከላዊ መንግስቱን አስጨንቆ ነበር። ዋናው ትኩረት ይሄን ነገር እንደምንም አድርገን ሸፋፍነን ወደ ቀጣይ ስራ እንሂድ የሚል አይነት የሸፈነው ይመስለኛል። ይሄ ግምት ነው። ምክንያቱም ከዛ በኋላ ለነበረው ኔጎሺዬሽን፣ ከዛ በኋላ ለነበረው ክትትል የህግ ሰዎችን መርጦ የነሱን ስራ እየተከታተሉ ማስረጃዎችን እያቀረቡ በመሄድ አንጻር
ቀደም ብሎ የነበረውን ያህል አልነበረም እና ኋላም የተወሰነው ውሳኔ እስከነ ማስረጃዎቻችን አገንስት አስ ነው የተወሰነው። ለነ ተወልደ፣ ለነ ገብሩ፣ ለነ ስዬ፣ ለነ ዓለም ሰገድ የፖሊት ቢሮ አባላት ናቸው እነዚህ እና የቀሩት የማዕከላዊ ኮሚቴ አባላት እንደፈለጋቸው መናገር፣ እንደፈለጋቸው ማሰብ፣ እንደፈለጋቸው መከራከር የማይፈቅድ ቲፒኤልኤፍ ለሌላ ዲሞክራሲ ይሰጣል፣ በሀገር ውስጥ ቀና አስተዳደር ያቋቁማል፣ ለህዝብ መብት ይቆረቆራል ብዬ ማሰብ አቆምኩ። የባህር በር ለማግኘት እየቻልን እያለን የቀረንበት መንገድም በጣም እንትን ያደረገኝ ነበር። ማለት ለዚህ ሀገር በደል ፈጽመናል የሚል ስሜት ነበር መጀመሪያም። ኋላ ልንሰራው እየቻልን እያለን ሳንሰራው በመቅረታችንም ይሄ የባህር በር ማግኘቱ ከሴኩሪቲም ከኢኮኖሚክ እድገትም ከአጠቃላይ በሪጅን ውስጥ ከሚኖረን ኢምፓክትም ያለውን ወይት በጣም ሀገር የሚጎዳ ነገር አድርገናል የሚል አመለካከት ነበረኝ። ሻዕቢያም ይሄን ሁሉ ጥፋት እያጠፋ እያለ እንደገና መልሰን የተቆረጠ ተበን አድርገን እዛ መተዋችን ለሀገራችን ትልቅ አደጋ ለወደፊት የሚያመጣ ነው የሚል አቋምም ነበረኝ። የተለየ አቋም ነበረኝ እሱ ከሚይዘው አቋም። ከኤርትራ ጋር እንደራደር የሚል ነገር ሲነሳም እነሱ ናቸው ጥፋተኞች፣ በሀገራችን ላይ ሁሉ በደልና ወንጀል ፈጽመዋል፣ ከእነሱ ጋር መደራደር የሚባል ነገር መነሳት የለበትም፣ ልካቸውን ማስያዝ አለብን፣ እዚህ ሀገር ውስጥ በሰላም የምንኖር ከሆነ ልካቸውን ማስያዝ አለብን የሚል አቋም ነበረኝ። እነዚህ የተደራረቡ ናቸው እና እነዚህ ነገሮች በሙሉ ያው ምቾት አይሰጡም። ስለዚህ አገራችን ውስጥ ከነበረው ያኔ ከነበረው ሕግና ደንብ ውጭ ነው የተባረርኩ። ዶክተር አብይ መንግስት በዚህ ስራ ላይ ትልቅ ስራ ሰርቷል የሚል እምነት አለኝ። ያኔ ይሄ አጀንዳ ታቡ ነው የነበረው። ስታነሳው አድሃሪ፣ ጸረ ህዝብ፣ ጸረ ዲሞክራሲ፣ ጸረ ምናምን የማይለጠፍ ስም የለም ለሁላችንም። አሁን አጀንዳው ኢንተርናሽናል አጀንዳ ሆኗል። ኢንተርናሽናል ሀገር ውስጥ ብቻ አይደለም፣ ኢንተርናሽናል አጀንዳ ሆኗል። ወደዛ ደረጃ ማድረስ ቀላል አይደለም። በማደርገው ኢንተራክሽን እውነት ነው ኢትዮጵያ የባህር በር ያስፈልጋታል፣ ኢትዮጵያ ውስጥ የባህር በር ከሌላት አፍሪካ ቀንድ ውስጥ ሰላምና መረጋጋት አይኖርም የሚል ግንዛቤ ተይዟል። ኢትዮጵያ አሁን ባለው የጂኦግራፊክ ሁኔታ ከተቀመጠች አፍሪካ ቀንድ ውስጥ ሰላም አይኖርም፣ ኢኮኖሚ እድገት አይኖርም። ስለዚህ የጉዳይ መፈታት አለበት። ግን ሁሉም ሰው የሚቀበለው ሀሳብ የሚሆንበት ደረጃ ላይ ደርሷል። እዚህ መድረሱ እኔ ትልቅ አቺቭመንት ነው ብዬ ነው የማስበው። ክቡራትና ክቡራን ተመልካቾቻችን ጀነራል ጻድቃን ገብረትንሳኤ ኢታማዦር ሹም በነበሩበት ወቅት በነበረው ወታደራዊ የበላይነት አሰብን ማስመለስ ይቻል ነበር ሲሉ በግልጽ አንጸባርቀዋል። እናንተስ በዚህ ሀሳብ ላይ ምን ሀሳብ አላችሁ? ኢትዮጵያ አሰብን በወቅቱ ማስመለስ አለመቻሏ ዛሬ ለደረሰችበት የኢኮኖሚና የጂኦፖለቲካዊ ጫና ምክንያት ሆኗል ብላችሁ ታምናላችሁ? የታሪክ ምሁራንና ጉዳይ የሚመለከታቸው ሁሉ ሀሳባችሁን በኮሜንት አጋሩን ዘንድ እንጋብዛለን።